ወይዬ ዋው 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 የኔ እንቁ ሴት ሄሚዬ መጣለች። በስቶሪ ነው የመጣችው። ፍቅር አይገባም ብሎ ዘፈን እየዘፈነች የኔ እንቁ ሴት አንቺ ብቻ ፋባይልኝ ምንም አያስጨንቀኝም። እኔ ፋባይልኝ ዘና ባይ። አለም 10ኛ ሞት ነው። ሰላም ሰላም ውዶች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ሄሚዬ መጣለች በስቶሪ ቲክታክ ላይ እና ከመጣች ሳይቀር እኔስ ደግሞ እንዴት ዩቲዩብ ላይ አላመጣም ብዬ አመጣዋት ማለት ነውና የኔ እንቁ ሴት አንቺ ብቻ ፋባይልን ማንንም እንዳትሰሚ ዘና ቀብራር ባይልኝ እሺ የኔ ቀብራራ የኔ ጀግና እህት እሺ የኔ ውድ እና ደግሞ አምሮብሻል እና መልካም እንቅልፍ ይሁንልሽ እሺ የኔ እናት እና በጣም ደስ ብሎኛል። ስላየሁሽ ቀንም አይቼሻለሁና አሁን ደስ ብሎኛል የኔ እናት እና የማንም አው ፍቅር መች ይገባል ብለሽ ነው ይሄ ከኩላ እና አንቺ ብቻ ፋባይልኝ ማንም እንደፈለገ የፈለገ ነገር ያድርግ እና ፍክት ፋባይልኝ በቃ ላንቺ ሰጥተናል ሜዳም ሁሉም ነገር የኔ እናት የኔ ቆንጆ የኔ ጀግና የኔ ኩሩ ሴት ሄሚዬም በቃ እንዴ በቃ እኔ ፋባይ ሁሌም ማለት ነው። ሁሌም ፍክት በይ ደስታሽን ደስታዬ ነው። እኔ ደስ ስትይ ደስ ይለኛል። ገባሽ አይደል? ሲከፋሽ አልወድም የኔ እናት እንዳይከፋሽ የኔ ቆንጂዬ እና ሁሌም ፋባይልኝ እሺ። ስንት አለም ስንኖር ስንት አለም ነው የምንኖረው እዚህ ሀገር ትንሽ ነው። ስለዚህ ፋብልን ማሳለፍ አለብን ማለት ነው። የቀረ አመታቶች ሁሉ ማለት ነውና ሄሚዬ ፋባይልኝ ምንም ሀሳብ እንዳይገባሽ የኔ ቆንጆ የኔ ኩሩ ሴት የኔ አንበሳ የኔ ቆንጂዬ ደግሞ በጣም ነው ያማረሽ አምሮብሻል እና አሻንጉሊትሽ እና ደስ አለኝ እግዚአብሔርን እና እንደዛ ነገር ውዶችዬ ያው ይዤ መጥቻለሁ። እሷ የለቀቀችው ነገር እና ሁላችሁም በጣም ወዳችኋለሁ። ደህና ደሩ ባይ